ሰላም ጤና ይስጥልን። ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን በዝርዝር እንመለከታለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ ከሚያጋጥሙን በርካታ ከሆኑ ችግሮች መካከል አንዱ ስልካችን እየሞላ መቸገር ነው ማለት ነው፣ ወይም የስልካችን ራም በቶሎ መሙላት ነው ማለት ነው። ስልካችን ላይ ምንም አይነት ሙዚቃዎች፣ ምንም አይነት መዝሙር፣ ምንም አይነት መንዙማ ወይም ምንም አይነት ቪዲዮዎችና እንዲሁም ፎቶና ምስል ሳይኖር ፉል ስቶሬጅ እያለ ስልካችን የሚያስቸግረን ብዙ አለን ማለት ነው። እሱን ግን በቀላሉ እንዴት ማስተካከል እንደምንችል እንመለከታለን ማለት ነው። ስልካችን ከተለያየ ሶሻል ሚዲያ ላይ የተለያዩ ቪዲዮዎችና የተለያዩ ምስሎችን እያወረደ ፉል ስቶሬጅ እያለ የምንቸገርም ከሆነ በቀላሉ እሱን እናስተካክላለን ማለት ነው። እሱን በምናስተካክልበት ሰዓት እንግዲህ በስልካችን ሴቲንግም ምናስተካክለው አለ። አንድ ደግሞ ተጨማሪ ከአፕ ስቶር ወይም ከፕላይ ስቶር ላይ አንድ አፕሊኬሽን አወርደን የስልካችንን ፉል ስቶሬጅ እያለ የሚያስቸግረን ከሆነ በቀላሉ የምናስተካክልበትን መንገድ እንመለከታለን ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። በመጀመሪያ ጊዜ ስልካችን ከተለያዩ ሶሻል ሚዲያዎች የተለያዩ ምስሎችና የተለያዩ ቪዲዮዎችን እያወረደ የስልካችን ስቶሬጅ በፍጥነት ይሞላል ማለት ነው። ከሚያወርድባቸው ሶሻል ሚዲያዎች መካከል እንግዲህ አንዱ ቴሌግራም እና ሲቀጥል ቲክቶክ ነው ማለት ነው። ከቴሌግራም ላይና ከቲክቶክ ላይ የተለያዩ ቪዲዮዎችና የተለያዩ ምስሎችን እንዳያወርድ የምናደርግበት መንገድ እንመለከታለን ማለት ነው። ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል ቴሌግራምን እንፈልገዋለን ማለት ነው። ቴሌግራምን እንዳገኘን እንግዲህ ቴሌግራምን ሙሉ ለሙሉ እንደዚህ ተከፍቷል ማለት ነው። ቴሌግራም ላይ እንግዲህ እንደሚታወቀው በርካታ የሆኑ ግሩፖች አሉ ማለት ነው። እዚያ ግሩፕ ላይ እንግዲህ በርካታ የሆኑ ምስሎች፣ በርካታ የሆኑ ቪዲዮዎች ይለቀቃሉ። ቴሌግራም ላይ የሚለቀቁ ቪዲዮዎችና ቴሌግራም ላይ የሚለቀቁ ምስሎችን ስልካችን እንዳያወርድ ወይም ዳውንሎድ እንዳይደረግ ማድረግ እንችላለን ማለት ነው። እሱን ለማድረግ እንግዲህ ወደ ቴሌግራም ሴቲንጋችን እንገባለን ማለት ነው። ወደዚህ ወርታች አካባቢ እንደምትመለከቱት ቻት፣ ኮንታክት፣ ሴቲንግ እና ፕሮፋይል የሚል አለ ማለት ነው። እዚህ ላይ ምን እናደርጋለን? ሴቲንግ የሚል እንዳገኘ እንግዲህ ሴቲንግ የሚለውን አንድ ጊዜ እንጫነዋለን። ሴቲንግ የሚለውን እንዳገኘን እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል ምን ሚል እናገኛለን ማለት ነው። እዚህ አካባቢ ዳታ ኤንድ ስቶሬጅ የሚል እንፈልጋለን ማለት ነው። አንዳንድ ስልኮች ላይ ስቶሬጅ ብቻ ሚል ሊላችሁ ይችላል ማለት ነው። እኔ ጋር ላይ ግን ዳታ ኤንድ ስቶሬጅ የሚል እዚህ አካባቢ አግኝቻለሁ ማለት ነው። ስለዚህ ዳታ ኤንድ ስቶሬጅ የሚለውን እንዳገኘው ሙሉ ለሙሉ በሚባል ደረጃ ዳታ ኤንድ ስቶሬጅ የሚለውን አንድ ጊዜ እጫነዋለሁ። ዳታ ኤንድ ስቶሬጅ የሚለውን እንደተጫኑ እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል እንግዲህ አውቶማቲክ ሚዲያ ዳውንሎድ የሚል ሴቲንግ እንፈልጋለን ማለት ነው። እኔ ግን እዚህ ጋር እንደምትመለከቱት አውቶማቲክ ሚዲያ ዳውንሎድ የሚል ሴቲንግ አግኝቻለሁ ማለት ነው። በእነሱ መካከል እንግዲህ በርካታ የሆኑ አሉ ማለት ነው። ከእነሱ መካከል እዚህ አካባቢ እንደምትመለከቷቸው ሶስት ነገሮች ኦን ሆነዋል ማለት ነው። እነዚህ ሴቲንጎች ሙሉ ለሙሉ በሚባል ደረጃ ኦፍ መሆን አለባቸው ማለት ነው። እነዚህ ሴቲንጎች ጉዳታቸው ምንድነው? ቴሌግራም ግሩፕ ላይ ወይም ቴሌግራም ላይ በርካታ የሆኑ ምስሎች ይለቀቃሉ፣ በርካታ የሆኑ ቪዲዮዎች ይለቀቃሉ ማለት ነው። እነሱ በሚለቀቁበት ሰዓት እንግዲህ የሚለቀቁ ቪዲዮዎችና የሚለቀቁ ፎቶግራፎችን ሙሉ ለሙሉ አውቶማቲክ ዳውንሎድ አድርገው ስልካችን ላይ ያስቀምጣሉ ማለት ነው። ቴሌግራም ላይ የሚለቀቁ ምስሎችና ቴሌግራም ላይ የሚለቀቁ ቪዲዮዎችን በራሱ ጊዜ ዳውንሎድ እንዳያደርግ እንግዲህ ሙሉ ለሙሉ በሚባል ደረጃ እነዚህ ሴቲንጎችን እንዘጋቸዋለን ማለት ነው። እንደምትመለከቱት አውቶማቲክ ሚዲያ ዳውንሎድ የሚላል ማለት ነው። እነዚህ ሶስቶች ሙሉ ለሙሉ እናንተ ጋር ኦን ከሆኑ እንግዲህ ኦፍ ልታደርጓቸው ይገባል ማለት ነው። ቴሌግራም የተለያዩ ግሩፖች ላይ የሚለቀቁ ቪዲዮዎችና የሚለቀቁ ምስሎችን በራሱ ጊዜ ዳውንሎድ እያደረገ ስልካችንን ስቶሬጅ አይሞላም ማለት ነው። ኦፍ አድርገን እንደጨረሰ እንግዲህ ሙሉ ለሙሉ ከቴሌግራም ላይ እንወጣለን ማለት ነው። ተመልሰናል። ስልካችን የተለያዩ ቪዲዮዎችን ዳውንሎድ እያደረገ የሚያስቸግረን አንዱ ቲክቶክ ላይ ነው ማለት ነው። ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል ቲክቶክ አፕን እንፈልገዋለን ማለት ነው። ቲክቶክን እንዳገኘን እንግዲህ ሙሉ ለሙሉ በሚባል ደረጃ ቲክቶክን እንደዚህ እንከፍተዋለን ማለት ነው። ቲክቶክ እንደከፈት ነው እንግዲህ እንደዚህ ነው የሚመጣልን ማለት ነው። ቲክቶክ ላይ እንደገባን በርካታ የሆኑ ቪዲዮዎች ይመጣሉ ማለት ነው። እነዛ ቪዲዮዎችን ሙሉ እንግዲህ እኛ ሳንፈልግ በራሱ ጊዜ ስልካችን ዳውንሎድ እያደረገ የስልካችን ስቶሬጅ እየሞላ እንቸገራለን ማለት ነው። በቀላሉ እንግዲህ
ስልካችን ከቲክቶክ ላይ የተለያዩ ቪዲዮዎችን እንዳያወርድ የምናደርግበት መንገድ እንመለከታ ማለት ነው። ወደዚህ አካባቢ እንደምትመለከቱ እንግዲህ ሆም ይላል፣ ፍሬንድ አለ፣ ከዛ ፕላስ ምልክት አለ፣ ኢንቦክስ እና ፕሮፋይል የሚላል ማለት ነው። ስለዚህ ምንድነው የምናደርገው እንግዲህ ፕሮፋይል የሚለው እንዳገኘን ፕሮፋይል ምልክታችን አንድ ጊዜ እንጫነዋለን። የፕሮፋይል ምልክታችን እንደተጫነ እንግዲህ እንደዚህ ነው ይመጣል ማለት ነው። እንደዚህ ከመጣን በኋላ ወደዚህ ወደ ላይ አካባቢ የሶስት ነጠብጣብ ምልክትና የሸር ምልክት አለች ማለት ነው። ስለዚህ ምንድነው የምናደርገው እንግዲህ እቺ ሶስት ነጠብጣብ እንዳገኘን እሷን አንድ ጊዜ እንጫናታለን። እሷን በምንጫንበት ሰዓት በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል ሴቲንግ ኤንድ ፕራይቬሲ የሚል እንፈልጋለን ማለት ነው። እኔ እንግዲህ ወደዚህ ወደ መጨረሻው አካባቢ ሴቲንግ ኤንድ ፕራይቬሲ የሚል አግኝቻለሁ ማለት ነው። ይሄንን ሴቲንግ ኤንድ ፕራይቬሲ የሚለው አንድ ጊዜ እጫናለሁ። እሱን በምጫንበት ሰዓት እንግዲህ በርካታ የሆኑ ሴቲንጎች ናቸው የሚመጡ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል ወርታችን እንፈልግና ዳውንሎድ የሚል እንፈልጋለን ማለት ነው። ዳውንሎድ የሚለው እስከምናገኝ ድረስ እንደዚህ ወርታች ሸርተት እናደርግና እንደምትመለከቱት እኔ እዚህ ጋር ላይ ዳውንሎድ የሚል አግኝቻለሁ ማለት ነው። ስለዚህ እዚህ ጋር ላይ እንግዲህ ዳውንሎድ የሚለው ሴቲንግ አንድ ጊዜ እንዳገኘን እሱ ሙሉ ለሙሉ በሚባል ደረጃ እንጫነዋለን ማለት ነው። ዳውንሎድ የሚለው እንደተጫነ እንግዲህ እዚህ ጋር ላይ እንደምትመለከቱ እንግዲህ ቪዲዮ ዳውንሎድ ይላል ማለት ነው። እናንተ ጋር ይሄ ሴቲንግ እንደዚህ ኦን ሆኖ ከሆነ እንግዲህ ሙሉ ለሙሉ በሚባል ደረጃ ይሄንን ሴቲንግ ኦፍ ልታረጉት ይገባል ማለት ነው። ስለዚህ በቀላሉ እንግዲህ ከቲክቶክ ላይ የተለያዩ ቪዲዮዎችን ስልካችሁ ዳውንሎድ እያደረገ የምትቸገሩ ከሆነ ይሄ ሴቲንግ ኦፍ ማድረግ ይኖርባችኋል ማለት ነው። ይሄ ሴቲንግ ግን ኦፍ ሆኖ ከሆነ ሙሉ ለሙሉ በሚባል ደረጃ መነካካት የለባችሁም፣ ከዚህ ትወጣላችሁ ማለት ነው። የመጀመሪያው ደረጃ ይህንን ይመስላል። ተመልሰናል። ስልካችን ላይ እንግዲህ በርካታ ድግግሞሻዊ የሆኑ ምስሎችና ድግግሞሽ የሆኑ ቪዲዮዎች፣ ድግግሞሽ የሆኑ ድምጾችን እንግዲህ ለይቶ ሊያጠፋልን የሚችል አፕሊኬሽን እንመለከታለን ማለት ነው። የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ ማለት ነው። እኔ አንድሮይድ ተጠቃሚ ስለሆንኩኝ ወደ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ እንደዚህ ከገባው በኋላ እዚህ ሰርች ባሩ ላይ እሄዳለሁ ማለት ነው። ሰርች ባር ላይ ከሄዱ በኋላ ዱፕሊኬት ፋይል የሚል ጽፋለሁ ማለት ነው። ከዚህ ከታች ያለውን ጽሁፍ ማስገባት ትችላላችሁ ማለት ነው። ዱፕሊኬት ፋይል የሚል እንዳስገባው እንግዲህ በርካታ የሆኑ አፕሊኬሽኖች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ አፕሊኬሽኖች መካከል እዚህ ጋር የሚገኘውን አፕሊኬሽን መጠቀም ይኖርብናል ማለት ነው። አፕሊኬሽን እንዳገኘን ቀጥታ አፕሊኬሽን እንነካዋለን። አፕሊኬሽን እንደምትመለከቱት ሎጎ ይሄንን ይመስላል ማለት ነው። ይሄንን አፕሊኬሽን በዓለም ላይ እንግዲህ 5 ሚሊዮን እና ከዛ በላይ ዳውንሎድ አድርገው ይጠቀሙታል ማለት ነው። ይሄ አፕሊኬሽን እናንተ ላይ ኢንስቶል ወይም ዳውንሎድ ሊላችሁ ይችላል ማለት ነው። ይሄን አፕሊኬሽን ኢንስቶል ወይም ዳውንሎድ አድርጎ እስኪጨርስ ተጠብቁና እንደዚህ ኦፕን ካላችሁ በኋላ ይሄንን አፕሊኬሽን ኦፕን በማለት እንግዲህ የሚጠይቃችሁን አንዳንድ ፐርሚሽኖች መፍቀድ ይኖርባችኋል ማለት ነው። አፕሊኬሽኑን ስትከፍቱት ግን እንደዚህ ነው የሚመጣው ማለት ነው። እዚህ ከታች ላይ እንደምትመለከቱት አሎ እና ደስታሎ የሚል ይመጣል ማለት ነው። አሎ እንለዋለን። አሁንም እዚህ ጋር እንደምትመለከቱት አሎ ኦል የሚል ይመጣል ማለት ነው። አሎ ኦል እንለዋለን። አሎ ኦል እንዳልነው እንግዲህ እንደዚህ ነው ይመጣል ማለት ነው። ይህ አፕሊኬሽን እንግዲህ በዋነኝነት ጥቅሙ ምንድነው? ስልካችን ላይ የተለያዩ ድግግሞች ነገሮች ካሉ እሱን በመለየት የሚያጠፋልን ማለት ነው። እናንተ ሳታውቁ እንግዲህ ከሰዎች ላይ ተቀብላችሁት ሊሆን ይችላል ወይም ዳውንሎድ አድርጋችሁት ሊሆን ይችላል ማለት ነው። ፊልም፣ ሙዚቃ፣ ፒክቸሮች፣ የተለያዩ ዶክመንቶች፣ የተለያዩ እናንተ በማወቅም ባለማወቅም ድግግሞች ነገሮች ሊኖሩ ይችላሉ። ከሰዎች ላይ ተቀብላችኋቸው ሊሆን ይችላል ወይም ዳውንሎድ አድርጋችኋቸው ሊሆን ይችላል። ረጃጅም ሜጋባይት ያላቸው ስለሚሆኑ እንግዲህ እነሱን ለማጥፋት እናንተ ደግሞ በቀላሉ መለየት ስለሚያስቸግራችሁ ስካን በማድረግ በዚህ አፕሊኬሽን ድግግሞች የሆኑ ነገሮችን ለይቶ በዚህ አፕ ማጥፋት ይቻላል ማለት ነው። ስለዚህ እናንተ እንግዲህ አውዲዮ ብቻ ሊሆን ይችላል፣ ቪዲዮ ብቻ ሊሆን ይችላል፣ የተለያዩ ፒክቸሮች ሊሆን ይችላል ወይም አለበስተቀር ሁሉንም ስካን አድርጋችሁ ማጥፋት ትችላላችሁ ማለት ነው። እሱን በምታጠፉበት ሰዓት እንግዲህ እናንተ ጋር 10 አይነት ድግግሞች ካሉ ሙሉ ለሙሉ በሚባል ደረጃ 9ኙን አጥፍቶ አንዱን እናንተ ላይ ያስቀራል ማለት ነው። እነዚህ ሁሉ ከምታረጉ እናንተ ግን እኔ ሪኮመንድ ባረጋችሁ ፉል ዱፕሊኬት ፋይል የሚላል ማለት ነው። ስለዚህ አጠቃላይ ያካትታል ማለት ነው። ይሄ ማለት አውዲዮዎች፣ የተለያዩ ምስሎች፣ የተለያዩ ፎቶግራፎች እንዲሁም የተለያዩ ፒክቸሮች እንዲሁም ዶክመንቶችና ሁሉንም አጠቃላይ አጠራቆ ስካን ያደርግላችኋል ማለት ነው። እሱን ለማድረግ እዚህ ጋር እንደምትመለከቱ እንግዲህ ስካን ነው የሚላል ማለት ነው። ስካን ነው ስንል እንግዲህ አንድ የሚጠይቀን ፐርሚሽን አለ። እሱን ፐርሚሽን በማስተካከል ስካን ማድረግ እንችላለን ማለት ነው። ስለዚህ እሱ እንዳገኘን እንግዲህ ስካን ነው የሚለውን አንድ ጊዜ ስንጫነው ፐርሚሽን ይጠይቀናል ማለት ነው። ጊቭ ፐርሚሽን የሚል እዚህ ጋር እንደምትመለከቱት ይመጣል ማለት ነው። ጊቭ ፐርሚሽን የሚለውን እንግዲህ አንድ ጊዜ በመጫን የሚስተካከል ፐርሚሽን አለ ማለት ነው። እሱን በማስተካከል ስካን ማድረግ እንችላለን ማለት ነው። ስለዚህ ጊቭ ፐርሚሽን የሚለውን አንድ ጊዜ ስንጫነው ሙሉ ለሙሉ በሚባል ደረጃ እንግዲህ እዚህ እንደምትመለከቱት አሎ ፐርሚሽን የሚል ይመጣልና ማለት ነው። ኦፍ የሆነች ቶንግል ትመጣለች ማለት ነው። እሷን አንድ ጊዜ ኦን እናረጋታለን። እሷን ኦን አድርገን እንግዲህ ባክ ብለን እንመለሳለን ማለት ነው። ባክ ብለን ተመልሰን እንግዲህ በድጋሚ ስካን ነው እንለዋለን ማለት ነው። ስካን ነው ስንለው እንግዲህ እንደዚህ ስካን ያደርግልና ማለት ነው። ስካን አድርጎ ሲጨርስ ድረስ እኛ እንጠብቀዋለን። የተለያዩ ምስሎች፣ የተለያዩ ፎቶግራፎች፣ የተለያዩ
ምስሎችና የተለያዩ ዶክመንቶችን እንግዲህ ስካን አድርጎ እስኪጨርስ ድረስ በትዕግስት እንጠብቀዋለን ማለት ነው። ድግግሞሽ የተቀመጡ ፋይሎችን ሙሉ ለሙሉ በዝርዝር አምጥቷል ማለት ነው። አውዲዮዎች ሊሆኑ ይችላሉ፣ ቪዲዮዎች፣ ፒክቸሮች፣ የተለያዩ ምስሎች ሊሆኑ ይችላሉ። እንዲሁም የተለያዩ ድምጾች፣ ሙዚቃዎች፣ መዝሙሮች ሊሆኑ ስለሚችሉ እኛ ግን እነሱን ለማጥፋት ስንፈልግ በዝርዝር በስም ማወቅ ስላስቸገረን በዚህ አፕሊኬሽን እናጠፋቸዋል ማለት ነው። እሱን ለማጥፋት ደግሞ እንደምትመለከቱት ከዚህ ላይ ሙሉ ለሙሉ በሚባል ደረጃ ድሌት ናው የሚል አለ ማለት ነው። እዚህ ጋር ድሌት ናው የሚለውን አንድ ጊዜ መጫን ይኖርብናል ማለት ነው። ድሌት ናው ስንለው እንግዲህ ሁለት ነገሮች ይመጣሉ ማለት ነው። የመጀመሪያው ደረጃ እዚህ ጋር እንደምትመለከቱት እንግዲህ ፐርቸዝ ናው የሚለው በክፍያ ነው ሊሰራልን የሚችል ማለት ነው። እኛ በክፍያ እንግዲህ ስለማንችል ምንድነው የምናደርገው? እዚህ ጋር እንደምትለው ኮንቲኒው ዊዝ አድስ የምትለይትን እንጫናታለን። ይችን በመጫን እንግዲህ ሙሉ ለሙሉ በሚባል ደረጃ በነፃ ማጥፋት እንችላለን ማለት ነው። ይሄንን በምንነካበት ሰዓት ግን ምንድነው የሚያጋጥመው? የተለያዩ ማስታወቂያዎች ወይ 2-3 ሊመጡ ይችላሉ። እነሱ ማስታወቂያዎች ማለፍ ይኖርብናል ማለት ነው። ስለዚህ ምንድነው የምናደርገው? እንግዲህ ኮንቲኒው ዊዝ አድስ እንለዋለን ማለት ምን ይመጣልና ማለት ነው። እዚህ ጋር ላይ ካንስል ናው ከሚል ይመጣል ማለት ነው። ስለዚህ ኦኬ ስንለው ሙሉ ለሙሉ ከዚህ ያጠፋልና ማለት ነው። እዚህ ስልካችን ላይ እንግዲህ ድግግሞሽ የሆኑ ፎቶዎች፣ ድግግሞሽ የሆኑ ቪዲዮዎችና ድግግሞሽ የሆኑ ምስሎች በአጠቃላይ ካሉ በዚህ አይነት መንገድ ማጥፋት እንችላለን ማለት ነው። ስልካችን ላይ እንግዲህ በርካታ የሆኑ ፋይሎች በድግግሞሽ ተቀመጡ ወይም ድግግሞሽ የሆኑ ነገሮች ካሉ በዚህ አፕሊኬሽን በቀላሉ ማጥፋትና የስልካችንን ፍሪ ስፔስ ማግኘት እንችላለን ማለት ነው። ተመልሰናል። ስልካችን ላይ በርካታ የሆኑ አፕሊኬሽኖችን አውርደን እንጠቀማለን ማለት ነው። አፕሊኬሽኖችን አውርደን በምንጠቀምበት ሰዓት እንግዲህ ረጃጅም የሆነ ሜጋባይት ሊኖራቸው ይችላል። እነሱን ሰዓት እንግዲህ በምንጭንበት ሰዓት ፉል ስቶሬጅ እያለ የሚያስቸግረን ከሆነ አፕሊኬሽኖችን ደልተን ፍሪ ስፔስ ማግኘት እንችላለን ማለት ነው። ስልካችን ስክሪን ላይ የደለትናቸው አፖችን በዝርዝር የሆነ ቦታ ላይ አፕ ስቶር፣ ፕላይ ስቶር ላይ ቁጭ ብለው እናገኛቸዋለን። እነሱን ለማግኘት ደግሞ የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ፣ የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ ማለት ነው። እኔ አንድሮይድ ተጠቃሚ ስለሆነ ቀጥታ ወደ ፕላይ ስቶር እገባለሁ ማለት ነው። ፕላይ ስቶር ላይ እንደገባው እንግዲህ ወደዚህ ወደ ላይ አካባቢ እንደምትመለከቱት የፕሮፋይል ምልክት አለች ማለት ነው። የተለያዩ ፎቶግራፎችና የተለያዩ ምስሎችን አድርጋችሁ ከሆነ እዚህ ጋር ለእናንተ ፎቶግራፍና ምስል ታገኙታላችሁ። አለ በስተቀር ግን የእናንተ ኢሜይላችሁ የተገናኘበትን የኢሜይላችሁን ፕሮፋይል አንድ ጊዜ ትጫኑታላችሁ። የኢሜይላችሁን ፕሮፋይል እንደተጫናችሁት እንደዚህ በርካታ የሆኑ ሴቲንጎች ናቸው የሚመጡ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል እንግዲህ ማይ አፕስ ኤንድ ጌምስ የሚል ሴቲንግ እንፈልጋለን ማለት ነው። እኔ ግን እዚህ መጀመሪያው ላይ ማይ አፕስ ኤንድ ጌምስ ብሎ ስላገኘው እሱን አንድ ጊዜ እጫነዋለሁ። እሱን ስጫነው እንግዲህ እንደዚህ ሰርች ሲያደርግልኝ ከቆየ በኋላ እንደዚህ ነው ይመጣል ማለት ነው። እዚህ አካባቢ እንደምትመለከቱት ሁለት ሴቲንጎች ይመጣሉ ማለት ነው። ከዚህ ከላይ እንደምትመለከቱት ኦቨርቪው እና ማኔጅ የሚል አለ ማለት ነው። እዚህ ማኔጅ የሚለው ላይ ታረጉታላችሁ። ማኔጅ ላይ ስታረጉት እንግዲህ ሙሉ ለሙሉ በሚባል ደረጃ እንደዚህ ይመጣላችኋል። በርካታ የሆኑ የምትጠቀሟቸው አፖች ወይም ስልካችሁ ላይ የጫናችኋቸው አፕሊኬሽኖች በዝርዝር እንደዚህ ይመጣሉ ማለት ነው። እነሱን እኛ አንነካካቸው ማለት ነው። ብድና የምናደርገው እዚህ ጋር ላይ እንደምትመለከቱት ኢንስቶልድ የሚል አለ ማለት ነው። ከሱ ቀጥሎ እንግዲህ አንድ ሴቲንግ ወይም አንድ ቀስት አለች ማለት ነው። እሷን አንድ ጊዜ እንጫናታለን። እሷን በምንጫንበት ሰዓት እንግዲህ እዚህ ከታች እንደምትመለከቱት ሁለት ነገሮች ይመጣሉ ማለት ነው። የመጀመሪያው ኢንስቶልድ ይላል ማለት ነው። ከዛ ሲቀጥል ኖት ኢንስቶልድ ይላል ማለት ነው። ስለዚህ እናንተ ላይ ኢንስቶልድ ላይ ሆኖ የምታገኙት ማለት ነው። ምንድነው የምናደርገው? ኖት ኢንስቶልድ ላይ ታረጉታላችሁ። ኖት ኢንስቶልድ ላይ ስናደርጋቸው እንግዲህ ስልካችንን ከያዝነው ቀን ጀምረን ከስልካችን ላይ የደለትናቸው አፕሊኬሽኖች በዝርዝር ቁጭ ብለው ይመጣሉ ማለት ነው። እናንተ እንግዲህ ስልካችሁን ከያዛችሁት ቀን ጀምሮ የደለታችኋቸው አፖች በዝርዝር እዚህ ጋር ይመጣሉ ማለት ነው። እዚህ ጋር ላይ ያሉ አፖችን ማጥፋት ይኖርባቸዋል ማለት ነው። እነዚህ አፕሊኬሽኖች እንግዲህ ስታጠፏቸው ረጃጅም ሜጋባይት ስላላቸው ሙሉ ለሙሉ በሚባል ደረጃ የስልካችን ፍሪ ስፔስ እንድናገኝ ስለፈለግን እነሱን ከስልካችን ስንደልታቸው እዚህ ጋር ይቀመጣሉ ማለት ነው። እዚህ ጋር ተቀመጡ ማለት ደግሞ ሙሉ ለሙሉ በሚባል ደረጃ የስልካችንን ፍሪ ስፔስ ይሰጡናል ማለት አይደለም ማለት ነው። ከዚህ ስናጠፋቸው ግን ፉል ስቶሬጅ ማለቱን ይተዋል ማለት ነው። ስለዚህ እነዚህ አፖችን ቲክ ቲክ እናደርጋቸዋለን። እንግዲህ ከጎን ቦክሶችን እንግዲህ ቲክ ቲክ ታረጉና እዚህ ጋር ዳውንሎድ ምልክት አለ፣ የድሌት ምልክት አለ ማለት ነው። እዚህ የድሌት ምልክቱን አንድ ጊዜ ትጫኑታላችሁ። እሱ ስትጫኑ ሁለት ነገሮች ይመጣሉ ማለት ነው። ካንስል እና ሪሙቭ የሚል ይመጣል ማለት ነው። ስለዚህ ሪሙቭ እንለዋለን። እንደዚህ ሪሙቭ በምንልበት ሰዓት እንግዲህ የስልካችን ስቶሬጅ ፍሪ ስፔስ ማግኘት እንችላለን ማለት ነው። እዚህ እንወጣለን ማለት ነው። ስልካችን እንግዲህ ፉል ስቶሬጅ እያለ የሚያስቸግረን ከሆነ በቀላሉ በእንደዚህ አይነት መንገድ አስተካክለን መጠቀም እንችላለን ማለት ነው። እነዚህን የምትጠቀሙ ከሆነ ስልካችሁ በርካታ የሆኑ ፋይሎችን መጫን ይችላል ማለት ነው። ፉል ስቶሬጅ እያለ አያስቸግር ማለት ነው። ተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለተለያዩ ወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። መልካም መሰንበቻ። ቻው።